የ4 ኪሎን ወንበር በወንድሞቻችን እንደምናላብ ሊገዛ የሚፈልግ ድውይ የሞላው ትግል ነው። ለነሱ ፊት አትስጡ። በስልጣን ያለነው በፋኖ ደካማነት እንጂ በእኛ ጥንካሬ አይደለም። ፋኖ ቢጠነክር አንድ ቀን አናርም። ይህን ያሉት ጠቅላይ ሚኒስትር አብይ አህመድ አሊ ናቸው። ጠቅላይ ሚኒስትር አብይ አህመድ አሊ መንግስታቸው በደካማ ሰዎች የተሞላ መሆኑን በድፍረት መናገር የሚቀናቸው ሰው ናቸው። የፋኖ ኃይሎች እንቅስቃሴ የፈሩትን ያክል የከበዳቸው አይመስሉም። በቤተ መንግስታቸው አድርገውታን በተባለ ቤተሰባዊ ስብሰባ መንግስታቸው በስልጣን ያለው በእርሳቸው ጥንካሬ ሳይሆን በፋኖ ኃይሎች ደካማነት ስለመሆኑ መናገራቸውን በጆሮ ሰምቻለሁ ያሉ ምንጭ ለጣቢያችን ተናግረዋል። ክቡራን የሚዲያችን ቤተሰቦች ጤና ይስጥልን። ይህ የዛሬው ርዕሰ ጉዳይ ነው። አብራችሁን ብትቆዩ አትቆጩበትም። በሚዲያችን ክፍል ስለ ፋኖ ትግል ማብራሪያ ሰጡን የጠየቅናቸው አንድ ፖለቲከኛ ከፋኖ ኃይሎች መሪዎች መካከል የአንዱን የዘመነ ካሴ አካሄድ አንስተው በመሰሪዎች የተጠለፈ የፈሪ መንገድ በሚል ይገልጹታል። ዘመነ ካሴ የነበረው በብሔራዊ አቀባበል ከጠቅላይ ሚኒስትር አብይ አህመድ ይበልጥ እንደነበር አስቀድመው ፈሪዎች መሰሪዎች ጠልፈው መንገዱን የፈሪዎች አድርገውበታል ይላሉ። ዘመነ ካሴ ከኢትዮጵያ መውረድ ሲገርመን መንደር ውስጥ አስገቡት የሚሉት ፖለቲከኛው የጠቅላይ ሚኒስትር አነጋገር ተጋርተውታል። የአብይ አህመድ መንግስት በስልጣን ያለው በፋኖ ኃይሎች በተለይም ዘመነ ካሴ መሸበብና ሐሳብ ፍርሃት ነው ባይ ናቸው። ዘመነ ካሴ ሐሳብ ያላቸውን ፖለቲከኞች ይፈራሉ የሚሉት ፖለቲከኛው አዋቂ ሐሳብ ይዘው ወደ ትግሉ የሚቀላቀሉ ሊህቃኖች እንደ ትግል ጠላፊ የመመልከት ነገርም ይስተዋልበታል ባይ ናቸው። ዝግጅት ክፍላችን ትግል ጠላፊዎች የሉም እንዴ በሚል ላነሳው ጥያቄ ምላሻቸውን እንዲህ በሚል ይሰጣሉ። ትግል መጥለፍ ማለት እንዴት ነው? ይህ ትግል እኮ የህዝብ ትግል ነው። ትግሉ ከምሁራን ወይም ከወታደሩ ወደ ህዝቡ የወረደ ትግል ሳይሆን ህዝቡ በራሱ በቃይ ብሎ የተነሳበት ትግል ነው ይላሉ። ይህ ትግል የሚፈልገው ሁሉን አቀፍ የሆነ አመራር እንጂ ባለቤትነት አይደለም። የትግሉ ባለቤት መላው የአማራ ህዝብ፣ አለፍ ሲል ደግሞ የኢትዮጵያ ህዝብ ነው ባይ ናቸው። ዘመነ ካሴ በአንድ ወቅት ትግሉን ከጠላፊዎች መጠበቅ ሌላው የትግል አንድ አካል መሆኑን በግልጽ ሲናገር ይደመጣል። ለማንም ብላችሁ ሳይሆን ለትውልድ ብላችሁ፣ ለማንም ብላችሁ ሳይሆን ለፈሰሰው ለሚፈሰው ደም ብላችሁ ድርጅታችሁን ጠብቁ፣ ድርጅታችሁን ተከላከሉ። ዝም ብሎ አይደለም እዚህ የተደረሰ። ቢሊዮን ብር ተመድቦ ስማችን ጠፍቷል። ቢሊዮን ብር የሚያዋጣ መሳሪያ ላያችን ላይ ተተኩሷል። ከምንም በላይ ተናነሾቻችን ሙተዋል ሲል በአንድ ወቅት ንግግር አድርጎ ነበር። በእርግጥ የአማራ ትግል የተጀመረው ዛሬ አይደለም። የአማራ ገበሬ ለመብቱ ለነጻነቱ ብሎም ለህልውናው መታገል የጀመረው ዛሬ አይደለም። የሚታገለው ገበሬ ስልጣን ላይ ጉብ የሚለው ደግሞ ባንዳ መሆኑ ታሪክ ምስክር ነው። ዘመነ ካሴ አብቅቷን የሚለው የስልጣን መወጣጫ ዘዴ ይመስላል። ባለፉት 2 ዓመታት እንደ ዘመነ ካሴ የተዋከበ ታጋይ አለ ማለት አይቻልም። ዘመነ ካሴ በዜጋ ክንፍ የሚታገለው፣ በሃይማኖት ክንፍ የሚታገለው፣ በብሔር ክንፍ የሚታገለው ሁሉ አዋክቦታል። ግን ሰውየው ንቅንቅ ያለ አይመስልም። በሃይማኖት ክንፍ የሚታገለው እከሌ ሲነግስ አይቼዋለሁ መቀባት አለበት ሲለው፣ በብሔር የሚታገለው ደግሞ አንተ የሆነ አካባቢ ሰው በጠላትነት ይመለከታል እና ትግሉን ብትመራው ይበተናል ሲለው፣ በዜጋ የሚታገለውም አንተ ብሔርተኛ ስለሆንክ መሪ ብትሆን ተቀባይነት አይኖርህም ሲለው፣ የፌዴራል መንግስቱ በየቀኑ ከሚተኩሰው ድሮና መድፍ በላይ ያሰማራቸው ዲጂታል ሰራዊቶች በስብና መገለል ሲዘምቱበት አሸንፎ እዚህ የደረሰ ሰው ነው ይሉታል። አንድ የቅርብ ወዳጁም ዘመነ ካሴ ሁሉም እንደሚሉት አይደለም ያሉን ምንጩ አንድም ቀን ስለ ግለሰባዊ ማንነቱ ወይም ስለ መንደሩ ተጨንቆ አያውቅም ይሉታል። ከዚያ ሁሉ የሚያሳስበው በርካቶች የሞቱለት ትግል ያላታጋይ ድርጅት እንዳይቀር ነው በሚል የመርህ ሰው ስለመሆኑ ይናገራሉ። አይደለም ለአማራና ለኢትዮጵያ ህዝብ የግል ጠባቂዎች ሲመቱበት ሀዘን የሚቀመጥ ሩህሩህ ወንድ እንደሆነ ይናገሩለታል። በእርግጥ የዘመነ ካሴ ርህራሄ መለያው የሆነ ወንድ ነው። ርህራሄውን ተጠቅመው ያጠቁት የሚሹትን ደግሞ አፈር ሳያስግጣቸው እንደማይመለስ ከፕሮፌሰር ብርሃኑ ነጋ በላይ ምስክር አይገኝለትም። ዘመነ ካሴ ወደ ኢትዮጵያ እንደተመለሰ የሰራው ትልቁ የፖለቲካ ስራ ኢትዮጵያዊ ነኝ የሚሉ ኃይሎች የአማራን ደም ተጠቅመው ስልጣን መውጣት እንዳይችሉ ማድረግ አንዱ ነው። እነ ፕሮፌሰር ብርሃኑ ነጋ የኤርትራ በረሃ በነበሩበት ወቅት 90 በመቶ የሚሆነውን የትጥቅ ስንቅ የሚልክላቸው በተለይ ከአማራው ዲያስፖራ እንደነበር ራሱ ዘመነ ካሴ በግልጽ ተናግሯል። ዘመነ ካሴን ጨምሮ 90 በመቶ የሚሆኑ የብርሃኑ ነጋ ተዋጊ ሰራዊቶች በብሔራቸው አማራ እንደነበሩ የሚዘነጋ አይደለም። በኢትዮጵያ ለውጥ ተካሂዶ የተቃዋሚ ፖለቲካ ኃይሎች የተደረገውን ጥሪ ተከትሎ ብርሃኑ ነጋ ግን ሰራዊቶችን በትኖ በቦሌ በኩል ኢትዮጵያ ገባ። የብርሃኑ ነጋ ሰራዊቶች ግን በሆመራ በኩል የሚያስገባቸው አጥተው የሚወዷትን የሀገራቸውን ሰንደቅ ዓላማ ወርደው ለመግባት ስለመገደዳቸው አንድ አባላቸው ለዘጋቢ ነግረውታል። ዘመነ ካሴ በዚህ ሁሉ መካከል ያለፈ ራሱን ወጀብ ውስጥ እንዳለች ብቸኛ እንደ ወይራ ዛፍ የጸና ጀግና ታጋይ ወታደር ነው ይሉታል። እንደ ዘመነ ካሴ አይነት የተበታተነን
አደረጃጀት የተጽዕኖ መሪ ማድረግ የሚገባውን ተግባር ያስረዱ አንድ የነገር አዋቂ ወይም ፖለቲከኛ በበኩላቸው በተበታተነ አደረጃጀት ውስጥ ያሉ የህልውና ታጋዮች ወደ አንድ ለማምጣት የሚረዱ ዋና ዋና እርምጃዎችን ተንትነው እንደሚከተሉት ያስረዳሉ። ቀዳሚው ዘዴ የጋራ ዓላማና ራዕይ መፍጠር ነው። ተበታትነው የሚገኙ ቡድኖች ልዩነታቸውን ወደ ጎን አድርገው በጋራ ሊያገኙት የሚፈልጉትን ግልጽና ሁሉን አቀፍ ዓላማ ራዕይ ላይ መስማማት አለባቸው። ይህ የጋራ መግባባት ለትብብራቸው መሰረት ይጥላልና ይላሉ። ሁለተኛው ዘዴ ደግሞ ግልጽ የሆነ የግንኙነት መዋቅር ማቋቋም የሚለው ነጥብ ነው። በሁለቱም ቡድኖች መካከል መረጃ የሚለዋወጡበትና ውሳኔ የሚያሳልፉበት መደበኛና ግልጽ ግንኙነት መስመሮች መዘርጋት ወሳኝ ነጥብ ነው ይላሉ። ይህ አለመግባባቶችን ለመቀነስና የመተማመን ድባብ ለመፍጠር የሚረዳ ዘዴ ነው ይላሉ። ሶስተኛው መንገድ መሪዎችና ቁልፍ ሰዎች መሳተፍ ወይም ማካተት የሚለው ተመላክቶበታል። በእያንዳንዱ ቡድን ውስጥ ያሉ ተደማጭነት ያላቸው መሪዎችና ቁልፍ ሰዎችን ማሳመንና ወደ አንድነቱ ሂደት ማምጣት ትልቅ ለውጥ ያመጣን ይላሉ። የእነሱ ድጋፍ ተከታታዮችን ለማንቀሳቀስ ያግዛና ይላሉ። አራተኛው መንገድ መተማመን መገንባት የሚለው ሲሆን መተማመን የትብብር ሁሉ ቁልፍ ጉዳይ ነው። ይህም በግል ውይይቶችን ሰብስቦና በጋራ ተግባራት አማካኝነት ሊገነባ ይችላል። የእርስ በርስ መከባበርና ያለፉ ልዩነቶችን መተው አስፈላጊ ነው ይላሉ። በተመሳሳይ መልኩ የጋራ ተግባራትን ማቀድ የተበታተኑን ትግል ለመሰብሰብ ትንሽ የሚረዳ ዘዴ ነው ይላሉ። የጋራ ተግባራትን ወይም ዘመቻዎችን በጋራ ማከናወን የቡድን ስሜት ያራን፣ እንዲሁም የትብብር ጥቅሞች በተግባር ያሳያን። ስኬታማ የጋራ ፕሮጀክቶች ለበለጠ ውህደት ማበረታቻም ይሆናል ይላሉ። ሀብቶችን ማጋራት ትግሎችን ለመሰብሰብ የሚረዳ ምርጡ ዘዴ እንደሆነም ይናገራሉ። የሰው ኃይልን፣ እውቀትና ሌሎችን ሀብቶችን በጋራ መጠቀም የሁሉም ቡድኖች አቅም እንዲጎለብትና ቅንጅታዊ ጥንካሬዎች እንዲጨምሩ ያደርጋል ይላሉ። የተበታተነ ትግል ለመሰብሰብ የመጨረሻው ዘዴ አደረጃጀቱን መደበኛ ማድረግ የሚል ነው። የጋራ ስራ አመራር ኮሚቴ በማቋቋም ወይም ህጋዊ ማዕቀፍ በመፍጠር ትግሉን ይበልጥ መደበኛና ዘላቂ ማድረግ ይቻላል ይላሉ። ይህም ተጠያቂነትን የማረጋገጥ ዘዴ ነው። እነዚህ እርምጃዎች በተግባር ላይ በመዋል በተበታተነ መልኩ የሚንቀሳቀሱ ታጋዮች የበለጠ ተጽዕኖ ፈጣሪ ወደሆነ አንድ የጋራ እንቅስቃሴ ማምጣት ይችላል ይላሉ። በዚህ ረገድ የአማራ ፋኖ መሪ ዘመነ ካሴ አራተኛው ወይም መተማመን መገንባት የሚለውን ማለፍ የቻለ አይመስልም። መተማመን መገንባት በቀላሉ የሚሳካ በተለይም የትጥቅ ትግል በሚያደርጉ ኃይሎች ዘንድ መተማመን መገንባት ቀላል ነገር አይደለም። የዝግጅት ክፍላችን ያናገራቸው የአማራ ህልውና ታጋይ ነኝ የሚሉ አንድ ሐኪም የአማራ ታጋይ ሞት እንኳን አንድ ያላደረገው ታጋይ ነው ይላሉ። ታጋይ በምቀኝነት ፖለቲካ ተጠልፎ እኔ በልጥ ሲል ስልጣን ሲይዝ የሚያስተዳድረው ህዝብ ዛሬ ሞቶ አልቆለታን ይላሉ። የሐኪሙን ሐሳብ የሚያጠናክሩት ደግሞ ሌላኛው የህልውና ታጋይ የአዲስ አበባ ዩኒቨርሲቲ መምህር ናቸው። በተለይ ዘመነ ካሴ እባብ ያየ በልጥ ደነገጠ አይነት ንቃት ውስጥ የወደቁ ይመስላል ይላሉ። ዘመነ ካሴ በቀላሉ መተማመንን መገንባት የከብደዋን ባይ ናቸው። መተማመንን ለመገንባት በተለይ በተበታተነ አደረጃጀት ውስጥ ባሉ ቡድኖች መካከል ለመፍጠር ግልጽኝነትና ታማኝነት ቁልፍ ተግባር ናቸው ይላሉ። ሌላው የመተማመኛ መንገድ ተከታታይነትና አስተማማኝነት የሚባለው ዘዴ ነው ይላሉ። የተነገረውን መፈጸም፣ ቃልን መጠበቅ፣ በሁሉም ሁኔታዎች ውስጥ አቋም ያለው ባህሪ ማሳየት፣ ሰዎች በሚፈልጉበት ጊዜ መገኘትና ድጋፍ መስጠት አመኔታን ለማግኘት የሚረዳ ዘዴ እንደሆነ ይተነትናሉ። መከባበርና አድማጭነት የሚለው ነጥብ እምነትን ለማግኘት ቁልፍ ጉዳይ ነው ባይ ናቸው። የሌሎችን ሐሳብ፣ አስተያየቶችና ስሜቶች ማክበር፣ ሰዎችን ሳያቋርጡ በጥሙና ማዳመጥና ሐሳቦችን ለመረዳት መሞከር በተበታተነ አደረጃጀት ውስጥ ያለን ቡድን እምነት ለማግኘት የሚረዳ ዘዴ ይሆናል ይላሉ። ሌላው ነጥብ የጋራ ግቦችን ማሳካት የሚለው ዘዴ ሲሆን ሰዎች በጋራ ዓላማ ላይ አብረው ሲሰሩና ስኬት ሲያገኙ መተማመን ይገነባሉ ይላሉ። አነስተኛ የጋራ ስኬቶች ለትልቅ መተማመን መሰረት ይጥላሉ ይላሉ የዩኒቨርሲቲ መምህሩ አክለውም የግል ግንኙነቶችን መገንባት መተማመን ለመገንባት የሚረዳ ወሳኝ መንገድ ነው ብለዋል። ከስራ ባሻገር ጊዜ ወስዶ ሰዎችን ማወቅም መተማመን ለመገንባት የሚጠቅም ዘዴ ነው ባይ ናቸው። የቡድን ግንባታ እንቅስቃሴዎችን ማዘጋጀት፣ ፍትሐዊነት በሁሉም አባላት ወይም ቡድኖች ፍትሐዊና እኩል የሆነ አመለካከት መያዝ፣ ሀብትና እድሎችን በእኩልነት የማካፈልና የተለያዩ ቡድኖች አንድ አድርጎ የጋራ መተማመን ለመገንባት ያግዛም ባይ ናቸው። መተማመን ለመገንባት ቁልፉ ነጥብ ይቅርታና ያለፈውን መተው ትልቁ ነጥብ ነው ባይ ናቸው። ያለፈውን አለመግባባቶችና ስህተቶች ይቅርታ ማለት ወደፊት ላይ ማተኮርና አዲስ ምዕራፍ መክፈት የመሳሰሉ መርሆች በመተግበር በተበተኑ የህልውና ትግሎች መካከል ጠንካራ የመተማመን ድባብ መፍጠር ይቻላል። ይህም ወደ ተሳካ አንድነት የጋራ እንቅስቃሴ ያመራን ይላሉ። በመጨረሻም ጠቅላይ ሚኒስትሩ በስልጣን ላይ ያለነው በእኛ ጥንካሬ ሳይሆን በፋኖ ኃይሎች ድክመት ነው ማለታቸውን አስታውሰናችሁ እንሰናበታለን። ለዛሬ በዚህ በቃን። ቸር እንገናኝ።